ዝናን የተከተለ ነው ልብሱ ግን ውሸት ካላት ይችምላሱ ሰው ቢሆን አዛ ተማሮ በርሱ እነ ሶሚ ዩቲዩበሮች በነሺዳ ስም ሙዚቀኛ ትውልድን እያፈሩ ይገኛል። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሻገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ይህን ቪዲዮ ቫይራል እንዲወጣ ከእናንተ የሚጠበቀው እንደተለመደው ኮሜንትና ላይክ በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እጠይቃለሁ። ዛሬ የምናገርበት ርዕስ ወንድምና እህቶች ሶሚ ዩቲዩበሮች ከየት ወዴት የሚል ይሆናል። በአላህ አንቀጾች ሲያላግጡ ነበር። በመልእክተኛው አለይሂ ሰላቱ ወሰላም ሱና እያላገጡ ነበረ። ነገር ግን እነዚህ አላዋቂዎች ሱልጣንን እያሉ የመጨረሻ አላዋቂ እርጥም መሃይብ የሆኑ ሰዎችን ዛሬን የምናጋልጥ ይሆናል። ከትናንትና ወዳ የሰራሁት ቪዲዮ አለ ከሮፍና የተሰረቀ ዓለማዊ ዘፈን እኔ ነሺዳ አልለውም። ያ ነሺዳ በተመለከተ የተወሰነ ሐሳብ ዳሰናል። ዛሬን ከዛ የቀጠለ ይህን ዘፈን እንስማ። ነሺዳ እንለውም። ይህ አዝማሪያችን ኢስሐቅ ባባ ኢስሐቅ ነው ምናምን የሚባለው ግለሰብ እንስማውና የተወሰነ ሐሳብ የምናሸራሽር ይሆናል። ወደ ቪዲዮ አሚን በል ዛሬም ያሳልፍሃል። አብሽር በላብሽር አብሽር እለፈው እድሜህን ባዜና ታሳልፈው። አብሽር በላብሽር አብሽር በልቀና እኔ እኮ ምን አይነት ማለት ነው ምን አይነት ፍጡሮች እንደሆናችሁ ግራ ነው የሚገባኝ። ዋጋለው 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 ዋሽንት እየነፋ እያል ማሲንቆ ምናምን ነገር ከምንድነው ከወሎ ዘፈን ነው ከጎጃም ዘፈን ምናምን የተኮረጀ ባክግራውንድ ክላሲካል አድርገ ከዛ ዋጋለው አብሽር አሜን ትላለ። ከጴንጤዎች ከፕሮቴስታንት መዝሙር ዜማ ግጥም ምናምን መስረቅ ጀመራችሁ። ኧረ ቢስሚላህ እናንተ ምን አይነት ምርጥ ማለት ነው ምርጥ ሰገጥ ናችሁ። ባላ ምርጥ በቃ አንዳንዴ እኮ ሰግጥና ራሱ ማለት ነው የሆነ ልክ አለው እኮ። የእናንተ ስግጥና ግን ጨፍን የሆነ ስግጥና ታውቃላችሁ። ልብሱ ግን ውሸት ካላት ይችምላሱ ሰው ቢሆን አዛ ተማሮ በርሱ አውዙ ቢላህ። አሁን እነዚህ ናቸው ወላሂ ከዚህ በፊት በአላህ አንቀጽ እያላገጡ ነበረ። በአላህ አንቀጽ ማለት ነው ኳስ እየተጫወቱ አይኑ የመታ ጥርስ በጥርስ የሚለውን የአላህን ህግ እያላገጠበት ነበር። በተጨማሪ ደግሞ ሲያታልል ጊዜ ኳስ ይዞ ያታለለ ከኛ አይደለም ብለው ነብዩ አለይሂ ሰላቱ ወሰለም ብሎ በመልእክተኛው አለይሂ ሰላቱ ወሰለም ሐዲስ እያላገጠ ነበር። ዛሬ ላይ መልእክተኛው አለይሂ ሰላቱ ወሰለም ለወደፊት ይመጣሉ ካሏቸው ሰዎች መካከል ሰግዳ ሁሉን ፈላት ወትር ልማዷ ሌሊት መነሳት አምልኮ እንደነዚህ አይነት ሰዎች ናቸው እንደምናቶች። ነብዩ አለይሂ ሰላቱ ወሰለም የሙዚቃ መሳሪያ ከዝሙት ጋር አንድ ላይ ማለት ነው አቆራኝተው ተናግረዋል። ዝሙትን የሚፈቅዱ ሐር ልብስን መልበስ የሚፈቅዱ እንዲሁም ደግሞ የሙዚቃ መሳሪያን የሚፈቅዱ ለወደፊት ከኡመቶቼ መካከል ይመጣሉ ብለው ነበር። ዛሬ ላይስ በሚያሳዝን ሁኔታ እነዚህ ሰዎች አዋወላቸው እናውቃለን። ዲን ስኳድ የሚባሉ በጣም የወረዱ ዲን ስኳድ የሚባል ውጭ ሀገር ላይ የሚሰሩ ሙነሺድ የሚባሉ አሉ። ሙነሺድ አይደለም ወላሂ ላዚም ከራፐር ቀጥታ ግጥምና ዜማ የሚወስዱ ናቸው። ዲን ስኳድ ይባላሉ። እዚህ ማምጣት ስላልፈለኩ ከነሱ ጋር ተገናኝቶ ከጨረሰ በኋላ ይሄ ባባ ይሳቅ ነው ባቡሽ ይሳቅ ነው። የምን ባባ ነው? ሰው እኮ የሆነ እድሜ ራሱ አይመክራችሁም እንዴ?
ሽበት አውጥታችሁ ወልዳችሁ አግብታችሁ ምናምን ነገር ራሱ እድሜያችሁ ራሱ የማይመክራችሁ የመጨረሻ ጃሂሎች ወነአውዙ ቢላህ። አሁን ይህን ነገር አደረገ። ምንድነው ሰዎች የሚማሩት? የሆነ ነገር እኮ እስልምናን ባዘዘው መልኩ ስታስተምር ሰዎች ዘንድ የሆነ ነገር ግብ ሊኖርህ እኮ ይገባል። ሰዎች ከዚህ ነገር ምን ተምረዋል? ከዚህ ነገር ምን ይጠቀማሉ? ይህን ነገር በማለቴ ምን አገኛለሁ ካላህ ዘንድ ብለህ ምንዳህን እዚች ምድር ላይ ሆነ መተሳሰብ አለብህ። ይህን ነገር ቀረ እንደተመለከታችሁት የጉም ደመና በጀየችበትከው የሰንበሌጥ ሳር ተደገፍከው። እንዲህ አይነትን የጋጣ ወጠን ስራ ሁሌም እንደምናገረው የነዚህ የከርከሩ ድምጽ ነው። አረ የምን የከርከሩ? ይህ የአጋስስ የዝሆን ድምጽ ነው ሲል ታውቃላችሁ። ደግሞ ስል ጊዜ አሁን አህባሾች ያቀነባበሩታል። አህባሾች ጥሩ ይዛቸዋል። ከዚህ በፊት አንድ ነቢ ብሎ ሲጮህ ጊዜ የኔ ነቢ ብለህ አትጮህ ብዬው የሰራሁት ቪዲዮ ላይ እንዲህ አድርገው አቀናበረው ፖስት አድርገው ሳይ ጊዜ ትንሽ ፈገግ እያደረግን ነበር። እስቲ እንመልከተው እንያቸው። በዚህ ልክ ትናደር አላኩያን። እስቲ እንመልከተው ቪዲዮአችን፣ የራሳችን ቪዲዮ። ዛሬ በራሳችን ቪዲዮ ሪአክሽን ነው። እንግዲህ ይህን ቪዲዮ ከተለያየ ቦታ ቆራርጠው ነው ያመጡት። አንድ ቪዲዮ ላይ ሰውዬ ላይ ቪዲዮ ስሰራበት ጊዜ ድምፁ እንዴት ትላለህ ብዬ የሰራሁትን የነቢዩ አለይሂ ሰላቱ ወሰላም ስም እየጠራችሁ የአላሁ ሱብሓነሁ ወተዓላ ስም እየጠራችሁ ልታለቅስ ነው እንዴ? የከርከው ቅዳሴ ማለት ጀመሩ ብለው እያላገጡ ጭራሽ ኮሜንት ላይ እንዲህ ያው ናቸው እኮ ልዩነት የላቸውም ብለው ሲያከፍሩን ነበረ። አሁን ይህን ፖስት የተደረገበት ትልቅ የአህባሽ ሚዲያ ላይ እና አላህን ፍሩ። ነገ አላህ ዘንድ ትጠየቃላችሁ። ቆራርጣችሁ አምጥታችሁ ያልተባለ ነገር ሰዎች እንዳሉት ታደርጋችሁ ስታመጡት ወይም ደግሞ ከአውዱ ውጪ ሰዎች ከተናገሩበት ያነጋገር ዘይቤ ውጪ አውጥታችሁ ለናንተ አላማ እንዲህ ማድረጋችሁ በጣም የሚያሳዝን ነው። ግን በዚሁ አጋጣሚ አላህን አመሰግነዋለሁ። የምንለቃቸው በተቻለኝ አቅም ይህን ነገር ሳደርግ እናንተ መስማታችሁ በጣም ደስ ብሎኛል። አላሁ ሱብሓነሁ ወተዓላ ሂዳያ ይስጣችሁ። እኔ ምናምን አላልኩም። ሰውየው ያ ነቢ እያለ ነበረ፣ ያ ሰለምቴ ወንድማችን ምናምን አትበን ነው። እናንተ ደግሞ ቆርጣችሁ ቀጥላችሁ ምናምን ነገር እያደረጋችሁ ነው። ይመቻችሁ፣ ቀጥሉ። እኛ ግን እናንተ ላይ እናንተን ጥመት ከማጋለጥ ወደ ኋላ ነን። መቼም ዛሬም ወደፊትም በህይወት እስካለን የእናንተ ውርጋጥ የሆነ አስተሳሰብን በቁርአንና በሐዲስ እንመዝነዋለን። በቁርአንና በሐዲስ ልክ እንዳልሆነ ለህዝበ ሙስሊሙ እንገልጣለን። ወደ ቀጣይ ቪዲዮ ስንሻገር ወንድማችን ሰይዶ አላህን አትፈራም? ቆይ እኔ እኮ የሆነ እስከሆነ ድረስ በቃ ሰግጣህ ምናምን ነገር ትፈምሳለህ። ግን ከፈመስክ በኋላ ምንድነው መጃጀል? ሀቢቢ ኡምራ ይሄድከው ለምንድን ነው? ለዚህ ነው? ለዚህ ዓላማ ነው? ሴት ልጅን እንዲህ ይደረጋል? ዋላ እስቲ ተመልከቱት። ምሩ ሰፋት አንቺ ተይረፊ ነው የምትባጭ። ቢያንስ ማለት ነው ለሱና ጥሩ አመለካከት አለ፣ ለተውሂድ ጥሩ አመለካከት አለ። ግን እንዲህ አይነትን ተግባር ለምንድን ነው የምትፈጽመው? ሀቢቢ ምን ይሰራልሃል? ቆይ ፐርፐዙ ምንድነው? ይህን አድርገህ ከዛ በኋላ የምታገኘው በረካ አለው? ሀቢቢ ይህን ነገር አድርገህ ማለት ነው ምንድነው የምትጠቀመው? ሙስሊም ሴቶች እንዲህ ናቸው ተብሎ በሚዲያ ነን ሙስሊም እንዲያወራ ነው? የማንኛ የካፊሩን ማላገጫ እንድንሆን ነው የምትፈልገው ወይስ ምንድነው ፐርፐዝ? እኔ ፐርፐዝ ክሊር ብታረግልህ መልካም።
የሆነ ሰው እኮ የሆነ ነገር ይዞ ሲመጣ ጊዜ የሆነ ዓላማ ሊኖረው ይገባል። ይህ ስልጥና እኮ የሆነ በቃ ጊዜና ቦታ አለው ሀቢቢ። የምትሰግጥበት ቦታ አለ። በቃ ከዛ በኋላ ላሽ ትላለህ። ሁሌ አንድ አይነት አይደብረህም? ባላ አለባበሷ ደግሞ ወነአውዙ ቢላ። እኔ እኮ ዛሬ ላይ ቀና ብለን እንዳንሄድ እያረጋችሁን ነው። አንዳንድ ሙስሊም እህቶቻችን ቆይ የት እንሂድ? ኒቃብ እናድርግ፣ ኒቃብ አድርገን ምናምን ነገር ወይስ የቤት እመቤት ሆነን ከዛ በኋላ ምግብ እንስራ? እናንተ ውጭ ትሰራላችሁ። ቆይ አላማችሁ ምንድነው? የምትለብሱበት አላማ ምንድነው? ሰውነታችሁ ለማሳየት የጀማል ሚስት ሆነሽ የመሐመድን ቢላልን የነቢልም የአቡኪም ጠፋም ሚስት መሆን ነው የምትፈልጊ? በቃ የጀማል ሚስት ከሆንሽ የጀማል ነሽ። ለጀማል ነው ፋ ማለት ያለብሽ እንጂ ለአቡ ሳላ አይደለም። አቡ ሳላ ወይም ደግሞ የሆነ ሰንበዲ መሐመድ ወይም ደግሞ ነቢል ወይም ደግሞ ፈይሰል ምናምን እንዲያይሽ አይደለም። ሚያይሽ ባልሽ ነው። ለባልሽ ሽንኩርት እየሸተሽ ሰገጤ ሁላ ውጭ ላይ ግን ሰዎችን አላስፈላጊ ቦታ ላይ የሚከተ ነገርን ታደርጋላችሁ። ባሳሳትሽው ልክ ማለት ነው። በተሳሳተ ሰው ልክ ነገ አላህ Subhanahu Wa Ta'ala ዘንድ ትጠየቃላችሁ። ሰው እንዴት ራሱን ማለት ነው ለሽያጭ ያቀርባል? የመጨረሻ ድድብና ነው እኮ ወላሂ። አሁን ስድብ ነው ትላላችሁ። ስድብ አይደለም፣ የመጨረሻ ማለት ነው ስግጥና ነው። የመጨረሻ ጅልጥነት ነው። ስቴፕ አለው በነገራችን ላይ ይህ ጅልጥነት ራሱ ማለት ነው። ግን ይህ የባሰ በጣም የወረደ አስተሳሰብ አለባበሷ ከዛ ስትወድቅ ጊዜ ከዛ በኋላ የተለያዩ የሰውነት ቅርጿን የሚያሳይ ምናምን ነገር ከዛ ይመጣና ነገ መውሊድን ነነነ ይላል። ሐቢቢ እንተንሱሩላህ የንሱሩኩም ይላል ቁርአን። የአላህን ህግጋት በህይወታችሁ በፈጽሙ አላህ Subhanahu Wa Ta'ala ይረዳችኋል። ከዛ ውጪ እርዳታ የሚባል ነገር የለም ሐቢቢ። አንተ የምታረገው ነገር ማለት ነው ሐላል የሆነበት ምክንያት የለም። አላህ ላተቅረቡ ዚና ሲል ዝሙትን አትቅረቡ ሲል እንዲህ አይነት ነገራቶችን አትስሩ ማለትን እንጂ አንተ ግዴታ የመርፌ ክር ምናምን የሚባለው እኮ ማገናኘት አይደለም። ዝሙት የሚባለው እስልምና ደርሶ ከመማቀቅ አስቀድሞ መጠንቀቅ የሚባለው ስቴፕ ቁርአን አስቀምጦልን መጨባበጥ ሊሆን ይችላል። የተለያዩ ነገራቶች መውሊድ ተላለ ቢዳ ነው፣ ግን በቁርአን የተከለከለ ነገር በግልጽ የተከለከለ አለማድረግ የምትችለው ነገር አንዳንዴ እኮ ግዳጅ ሆኖ ተዘጋጅታችሁበት ካሜራማን ኖሮ የተለያዩ ትወና ኖሮ አክሽን ኖሮት የምትሰሩትን ነገር አላህ ዘንድ ትጠየቃላችሁ። ወንድምና አላህን ፍራ። እርድና አይደለም ይህን ነገር አዋቂነት አይደለም። ይህን ነገር የስፖርት ጨዋነት አይደለም። በነገራችን ላይ ስፖርት እንዲህ አይደለም ብራዘር። እንዴ አላህ ፊት ትጠየቃለህ። ሀቂቃ ማለት ነው። አላህን ፍራ። ለእስልምና ያለህ ተቆርቋሪነት በዚሁ አጋጣሚ አደንቃለሁ። ከዚህ በፊትም ቪዲዮ ሰርቻለሁ። ነገር ግን እንዲህ አይነትን ነገር ስታረግ በጣም ያሳዝናል፣ ያሳፍራል። ሀቂቃ ማለት ነው። ሙስሊም እህቶቻችንን እንዲህ ስታረጋቸው እና ደግሞ ሙስሊም እህቴ ራስሽን አስከብሪ እስቲ። ሴት ምሰይ። ሴት ማለት እኮ ግዴታ ጾታ ምናምን አይደለም። ሀያ ስትላበሽ ነው ሴትነትን ሙሉነት የምታገኝ። ሴትነትማ እንትንም ሴት ነው። በቃ እንስሳዎችም ሴት እንስሳዎች አሉ። እና ሴት እንቁ የሆነችዋ ሴት ሁኚ። እናት የሆነችዋ ውድ ልጅ የሆነችዋ ውድ እህት የሆነችዋ አክስት የሆነችዋን ሴት ምሰይ። አላኩል ይሃል ለዛሬ ይህን ካልኳችሁ አላህ Subhanahu Wa Ta'ala እኛም በተናገርነው እናንተም በሰማችሁት ተግባራዊ ሰዎችን የምናደርግ ያድርገን። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።